ታውቃለህ አንተ አለህበት ባሉት ላይ ማለት ነው። ነገር ግን ብዙዎቻችን የአማራን ህዝብ ኋላ ቀር እያደረጉት ኋላ ቀር ኢብን አሁንም ድረስ ማለት ነው በባዶ እግሩ የሚሄድ አማራ አለ ኋላ ቀር ሆኖ። በዚህ ደረጃ ላይ ደግሞ እንደ አዲስ የሃይማኖት እያደረጉ የተለያዩ ነገሮች ላይ በአማራ ላይ በድሮን አንዲት ህፃን ልጅ አመት ያልሞላት የ6 ወር ልጅ ስትገደል ድምፅ የሚሆንላት የለም። መሬት ላይ ያለውን ትግል እነከሌ ተከፋፍሏል። ስለመከፋፈል ለምንድን ነው የምናወራው? አብሶ እኛ ሚዲያ ላይ ያለ የራሳችን ገመና እያወጣን ያለን እኛ ሚዲያ ላይ ያለን ሰዎች ነው። ስለመከፋፈል ማውራት አንድነትን ነው። እንደነዚህ ያሉት ፖለቲካ አያውቁም። ፖለቲካ ስለማያውቁ አንዳንድ ጊዜ ውስጣቸው የሚነገራቸውን ዝም ብለው ነው የሚያወሩት። ሁለተኛ ሽሮ ሱዳን እኮ ነው ያለው፣ ዝም ብሎ ምድር ላይ ነው ያለሁት ይላል። ሱዳን ተቀምጣ እኮ ነው ሽሮ። ቢሆንም እውነት ነው። አንዳንድ ጊዜ ፖለቲካ ቁማር ነው። አንተ ቁማር እየተጫወት ካርታህን ካሳየ ትበላለህ አይደል? አንዳንድ ነገሮች በፖለቲካው እንትን ላይ የሆነ መንገዳቸውም ሊለቁ ይችላሉ። ያን ጊዜ እንደዚህ ወጥቶ ምናምን የሀቀኛ ነኝ ምናምን፣ በፖለቲካ ሀቅ የለም። ስለዚህ የሚስተካከለው ነገር እየተስተካከለ የማይወራው ነገር ሳይወራ ነው የሚቀጥለው። ፖለቲካ ግን የማያውቁ በተለይ እንግዲህ ታውቃለህ፣ ፖለቲካ የማያውቁ ሰዎች ወጥተው በቃ ፍርጥርጥ ነው የሚያደርጉት። ሆነም አልሆነም ምናምን ይላሉ። ዝሮ ዝሮ አው መቅደም እኮ መቅደም ለመሰለ ነገሮችን መቅደም ቀድሞ መገኘት። ሁለተኛ ፋኖ ሳይሆኑ እውነት ነው። አሁን በእውነት ለመናገር በየቦታው ይሄ ቤተሰቡን ሁሉ እንትን የተሳነው ሁሉ ጉቦ የተከፈሉ ልክ የፋኖን ስም ለማጠልሸት። ለምሳሌ ምንድነው የተደረገ ያለው? አሁን ፋኖ ባልተቆጣጠራቸው ቦታ ይሄ መንግስት ያዘጋጀው አካል ይሄድና ህዝቡ ፋኖን እንዳይቀበል በቃ የፋኖ ስብዕና እንደዚህ ነው ብሎ እንዲማረር የሚያደርጉ ኃይሎች አሉ። ገባ አይደለ? እንደዛ እያደረጉ ይሄዳሉ። ፋኖ መጣ ሲባሉ ህዝቡ ይፈራል። እነዚህ ምንድነው የተቀጠሩ እንደዚህ በእኛም አካባቢ ባለፈው ስላጋጠመ ማለት ነው። ወደ ውጊያ አይሄዱም። ውጊያ ፋኖ ጋር አይሄዱም። ስማቸው ፋኖን ይላሉ። ግን እዛው ሰፈር ለሰፈር ደግሞ የምታውቃቸው የከሌ ልጅ የከሌ ብለው እኮ የሚተዋወቁ ናቸው። እንደነዚህ አሉ ባለጌዎችን የጊዜ ጉዳይ እንጂ ይቀጣሉ፣ ይቀጠቀጣሉ። እውነተኛ የሚታቸው ሰላም መሬት ላይ ያለውን ነገር ስታየው ማን ነው? እንዴት ናችሁ? ሰላም ነው። አለን ኡመር እንኳን ደህና መጣህ። እንዴት ነው? በነገራችን ላይ አለን ክብሩ ይስፋ። ወደ ኋላ እንኳን ስንመለስ ማለት ነው፣ ወደ ኋለኛው እንኳን ስንመለስ የአማራን ህዝብ የራሱ መሪዎች እንኳን አሁን ባለነው ትውልድ አንሰጥም። ምንም ነገር ቢመጣ አንሰጥም። ኢቨን አንድ ሰው እንኳን ቢቀር ያ አንዱ ሰው የቀረው መስጠት የለበትም። እንደ አማራ ማለት ነው፣ እንደ አማራ ነው እየሞትን ያለን። ነገር ግን በድሮ ባሉት እንኳን አብዛኛው እኮ አይተህ ከሆነ በገጠር አካባቢ በአማራ እንኳን በእግሩ የሚሄድ ሰው እስካሁን አለ። ኢቨን እስካሁን ድረስ የአማራ ህዝብ ኋላ ቀር እንዲሆን በፖለቲካ ማለት ነው። የአማራ አንድ ፖለቲከኛ ሲወጣ ቀድሞ እንዲታፈን ይደረጋል። በየትም ቦታ ቢሆን በአማራ ህዝብ ላይ ይነገድበታል። ግብር ይከፍላል። ከማንኛውም የበለጠ አምራች ተብሎ ግብር ይከፍላል። ነገር ግን በሌሎች ተቋማት እንኳን መሰረተ ልማት ተቋማት የሚሰሩት በሌላ ቦታዎች ነው። በአማራ ክልል እንኳን ኢቨን እንኳን መብራት የአማራ ቦታዎች አይተህ ከሆነ በአማራ ክልል ላይ አብዛኛው መንደር አለ። መንደር ሰብሰብ ያለ መንደር አይደለም። መብራት ሶላር እንኳን የሚሰጡት በአንድ ቀበሌ ውስጥ ላይ ቢያንስ እንኳን 700 ሰው ወይም 500 ሰው ቢኖር እንኳን ሶላር 80 ሶላር ይመጣል። ህዝቡ መብራት እንዳይጠይቅ ማለት ነው። ኋላ ቀር ፖለቲካ ሲሰራበት የኛ አማራዎች ፖለቲካ እንዳይገባን ማለት ነው ዲፌንስ ይደረጋል ከዛ ውስጥ። ይህንን እንኳን አንዳንድ ሰዎች የአማራን አማራ ነኝ ብሎ አማራነትን ሰንቆ የአማራን ታጋይ የሚዘቀዝቅ የምር አማራነትን ተቀብሎ
የአማራን መሪም ይዘቀዝቃል። አንድ በሁለተኛ ደረጃ አማራን ካልተሳደበ ሰው አይፈምስ። መጀመሪያ ለመፈመስ አማራን ይሳደባል፣ አማራን ይዘቀዝቃል። አንድ በሁለተኛ ደረጃ ደግሞ ተቃራኒ ሆኖ ይመጣል። ማለትም እኛን መስሎ ማለት ነው። ለምሳሌ አማራን መስሎ ይመጣል ለመፈመስ። እኔ አሁን እንትን እያልኩ እንትን ማለት አለብን፣ ቋንቋ መቀየር አለብን። የራሳችን መግባቢያ ቋንቋ መፈብረክ አለብን። ረስታችሁት ካልሆነ እንጂ እኮ አንድ ጊዜ ጀምረ ነው ነበር፣ ታስታውሳላችሁ? በዛ በቃ የሆነ ቋንቋ መፈጠር አለበት። አዝምዙ እነዙናዛ የሚባል ቋንቋ እኮ አለ። እኛ አሁን ለአማራ እናቶች የሚያወሩት ቋንቋ። እውነቴን ነው። አስቅም ሰያ እዚህ አንድ ነገር ልበልና ልውረድ። እሺ አንድ ነገር ልበልና ልውረድ። ማለት የንግግር ስፒቻችንን ብናስተካክል ነው የምለው እኔ። ምክንያቱም እውነቴን ትክክል። እያንዳንዱ ሰው ሲናገር ያችን የተቀበረች አጀንዳ የሚፈለፍል ሰው አለ። ለምሳሌ ሽሮ እንደሚባለው አይነት ይሄ ፋኖና ሙስሊም በሚለውን በጣጥሰን መቼም እኔ ስሜን ቀይሬ ነው እንጂ ሰይድ ታገኛለህ፣ እርግጠኛ ነኝ። ሱራፌልም ያገኛል። ግን ስንት በጣጥሰን እዚህ ያደረስነውን እንደገና ተመልሶ ፋኖ ሙስሊም ተገዝቶ ነው ሙስሊሙ የሚለው ስንት ሁነን ስንት ተሰቃይተን ከውጭ እስከ ሀገር ቤት ከሀገር ቤት እስከ ውጭ ስንት ሁነን የበጣጠስነውን አጀንዳ እንደ አዲስ አጀንዳ ለመፈልፈል የሚሯሯጡ ሰዎችን መታገስ የለብንም። እንደ ቀልድም አስገብተንም እንዲቀልድ አንሰጠውም። ራሱን ከምንም በላይ ታጋይ አድርጎ ምድረ እንትቱም በጣም እንደዚህ በቀለዱ ቁጥር ሌላ ነገር ነው የሚፈጠረው እና መቆጣጠር ያለብን። ለምሳሌ ያ ለብዙ ይቅርታ አቋረጥኩት። አሁን እንደዛ ያለው ለብዙ ለጠላቶች እኔ በተለይ እናንተ እኮ ዝም ብላችሁ ነው የምትደክሙት፣ በዚህ ልክ ነው የምትታዩት ምናምን የሚል ብዙ ሰዎች ልከውልኛል። ግን አንድ ያው ትንሽ ሰው ስለሆነ ያን ያደረገው ችግር የለውም እኮ አጀንዳ ልንሰጠው አንድ አጀንዳ ሰጠን ልናወያየው ሲመጣ ቀንዱን ብለን ማባረር ነው። አያስፈልግም። በቃ እንደዛ አይነት ሰው ምክንያቱም እኛ አሁን ከታች ትግሬ አማራ ብሎ የመጣ ሰው ፋኖ ትግል ላይ ገብቶ ሊያቦካም ሊሰጠውም አይገባም። እንዴት ምን አይነት በምን ሂሳብ ነው ይህንን ህዝብ ግን ሊነቃ የሚችለው? በምን ሂሳብ ነው? ከዚህ በፊት እናንተ ወለጋ ላይ የተፈጠረው ነገር እንደዛ ስንገደል በእንደዚህ አይነት ሰዎች አጀንዳ ነው። ገባ? በእንደዚህ አይነት ሰዎች አጀንዳ ነው፣ በሌላ አይደለም። ምክንያቱም ፋኖ የሚባል ሙስሊም የለም ይልሃል። እንደገና ደግሞ ዘወር ሲል ደግሞ አማራ ማለት ክርስቲያን ነው ይልሃል፣ ሙስሊም የለም ይልሃል። ስለዚህ እንደዚህ አይነት አመጣጡ በጣም አደገኛ የሆነ ነው። የሚያወራው ነገር ብታይ አደገኛ የሆነ ነገር ነው። እኔ ብዙ ጊዜ እየገባሁ እከታተለው ነበር እና አደገኛ የሆነ ነገር ነው። ስለዚህ እኔ እንደውም የምለው በዛው በአካባቢ ያሉ እሱ አካባቢ የሚኖሩበት ሰዎች በጣም ተጠንቅቀው እንትን ቢሉ ደስ ይለኛል እንጂ እንደዚህ አይነቱ ሰዎች ናቸው ትግሉንም ሊያበላሹት የሚችሉት ሁኔታውንም ወደ ሌላ አጀንዳ የሚቀይሩት። አጀንዳ ነው የሚሰጠው። ገባህ? አጀንዳ ነው የሚሰጠው። መሬት ላይ ያለው ሌላ፣ እዚህ ጋር ምድረ መሀይብና ደንቆሮ የሚያወራው ሌላ። ስለዚህ ሰይድ መቼም ብዙ ነገር ሱራፌልም ያውቃል። ብዙ ነገር የተበጣጠሰ ነገር፣ ብዙ ነገር የተረሳ ነገር እያለ እንደገና ሌሎች ትንንሽ አጀንዳዎችን ማሳደግና መፈልፈል አስፈላጊ አይደለም ብዬ ነው የማምነው እኔ። እስቲ የዘሜ ቦታ ልንሰጠው አይገባም። የዘሜው እስቲ እንደዚህ ለብልቢ ውስጥ ሽሮ ድንች በሽሮ ወንድማችንን ድንች በሽሮ ወንድማችን ሽሮ እስቲ የዘሜ ታናሽ ለብልቢው አንድ ጊዜ ሰላም፣ እንዴት ናችሁ? ሁላችሁም ሰላም እያለ
እንግዲህ ተታቸውኝ አዳምጫለሁ ሁሉም ነገር። በነገራችን ላይ ይሄ ሽሮ የሚባለው ልጅ ሰሞኑን ሳያን እኮ ሲረግጠው ነበር የሰነበተው። በነገራችን ላይ ሽሮ ስሙ ሽሮ እኮ ነው። በአጠቃላይ መገንፈል ብቻ ነው፣ ሌላ እውቀት የለውም። ገብቷል አይደለም? ከመገንፈል በስተቀር ሌላ ከዚህ የተሻለ ነገር ማድረግ አይችልም። ገብቷል? እና ልጁ እንዳጠቃላይ ያለው አጀንዳ በጣም ለአማራ ሕዝብ ጠቃሚ ነው ብዬ አላስብም። ጭራሹኑ የሆነ ታውቃለህ ስንጥቅጥቅ ነው የሚያደርገው። እንደፈለገ አፉ እንደመጣለት አረቄ እንደጠጣ ሰው ነው ዝም ብሎ የሚናገረው። እና የእሱን ነገር ወደ ቁም ነገር ባትወስዱት ባይ ነኝ። ምክንያቱም ዝም ብሎ በከፊል እንኳን አያውቀውም። ስለዚህ ልጅየው የያዘው አጀንዳ በጣም እንትን ነው። ገባችሁ? የሆነ ሃይማኖት ገብቶ ሲፈተፍስ ያን ሰሞኑን እንደፈለገ ሲረግጠው ነበር ሰነብቶ። አሁን ደግሞ እዚህ ገብቶ ደግሞ የፈለገውን ተናግሮ ሄደ። በነገራችን ላይ ለአማራ ህዝብ ሲባል ብዙ እዚህ ጋር የማይነገሩ የማይወሩ ነገሮች አሉ። ቢገባንና ብናቅ ምንም ከእውቀት ነፃ እንኳን ቢሆኑ ታላላቆቻቸውን እውቀት ያላቸው ሰዎች አሉ። እነሱ መከተል እየተቻለ ማውራት በራሱ እውቀተኛ አያስብልም። ዝምታ በራሱ ደግሞ ያስከብርሃልም። ብዙ ነገሮችን ሳትናገር መኖርም ለአንተም ጥሩ ነው። ገባህና እውነትም ከፖለቲካ ነፃ ነው ሰውየው። የፖለቲካ እውቀት አለው ብዬ አላስብም። ፖለቲካ እውቀት ቢኖረው ኖሮና ቅድመ ሁኔታዎች አሉ። እያንዳንዱ ነገሮች እንኳን የሚወሩ የማይወሩ እንኳን አይደለም ፖለቲካ ቀርቶ ከቤት ውጭ የማይወጣ ወሬ እኮ አለ። ገባ? ቤት ውስጥ የሚቀርብ ገበናና ለሰው ፊት የሚቀርብ ገበናና ልጁ እንዳጠቃላይ የለየለት ወንበዴ ነው ብዬ ነው የማስበው። ወንበዴ፣ የወንበዴዎች አለቃ ነው ልጁ። ምንም መጨበጫና ምንም እንትን የሌለው ነገር ታውቃለህ። ወንድ ልጅ የሆነ አቋም ሲኖረው ጥሩ ነበር፣ ግን እኔ ወንድ መሆኑን ራሱ ትንሽ ጠራጠራለሁ። ይቅርታ። እሺ፣ ዙሮ ሰዓት ደርሶብናል። አሁን ለወጣ ነው። አብሽር፣ ሁላችሁም አማራ እጅ ለእጅ ተያያዝ። የሚመጣውን ችግር በጋራ ገፍትረን እናልፋለን። ፋኖ ያሸንፋል። የግል ነው፣ ማንነት የጋራ ነው። እኔ በድንጋም ላምልክ በእንጨትም ላምልክ አስፈላጊ ነው። አዎ፣ ስለዚህ እምነት የጋራ ነው፣ የግል ነው። በነገራችን ላይ አንዳንዱ በሁለቱም እምነት እየመጣ የሚለፈልፈው እምነቱ ያዘዘውን በተግባር እንኳ አልሰራም። ከዝሙት ተጠበቅ ብሏል፣ እምነቱ አልተጠበቀ ነው። ጾም ብሏል፣ አልጾመ ነው። ድሃን አክብር ምና ይሄ ሁሉ ያላደረገ ዝም ብሎ በስመ እንትን እምነት አለ በሚል ብቻ ማዳከር ነው። እምነቱን በተግባር የሚያውቅ ሰው፣ በተግባር የሚተገብር ሰው የማንም እምነት ያከብራል። መልካም አዳር ይሆንላችሁ። መልካም ጾም የሁላችንም። ገብተንበታል እኮ ሰይድ፣ ገብተንበታል። አሁን ይሄ ሁሉ የሚያወራው ሁሉ ገብቶበታል፣ ወደ የትም አይሄድም። ስለዚህ የተገባበት ነገር መጨረሻው አንድ ጊዜ ሽሮ ጾም ስጋ እየበላ ነው ሰምቻለሁኝ። ኃጢአት ነው። ስጋህን እየበላ እንቁላልህን እየበላ ስለ እምነት መከራከር አይቻልም። ጾም ወተትህን እየጠጣ ቸኮላት እየበላ ነው። ስለዚህ ጾም መጀመሪያ ጾመ በደንብ አድርገህ ጾም፣ ጸልይ፣ ቤተክርስቲያን ሂድ። ከዛ በኋላ ለእምነት ትችላለህ። ዝም ብለህ ስጋሽን ክትጠርግሽ የበላሽ ሱዳን ያረደውን ስጋ ክትጠርጎ እየበላ የሱዳን እንቁላል ምን አለ መሰለህ፣ ለእኛ ለአማራ ልጆች ይሄ ምንም የመጀመሪያችን አይደለም። ታስታውስ እንደሆነ ቀደም ሲል ብዙ ቻሌንጆችን በተለይ በሙስሊም እህት ወንድሞቻችን ላይ እውነት ለመናገር በአማራ ብሔርተኝነት ከማንም ከምንም በላይ የተፈተኑት የሙስሊም እህት ወንድሞቻችን ናቸው። በጣም ብዙ መከራዎችን ሲያስተናግዱ፣ ብዙ ቻሌንጆች ሲስተናገዱ ቆይተዋል፣ ቀደም ሲል ማለት ነው። ስለዚህ አንዳችን ለአንዳችን እናስፈልጋለን። ሁላችንም እጅ ለእጅ እንያያዝ። ብዙ መከራዎችን ሲያስተናግዱ የቆዩ ለዚህ ብሔርተኝነት ትልቁን አስተዋጽኦ የሰሩ ብዙ ጀግና እህቶቻችን አሉ። በሃይማኖታቸው ሊያሸመቀቋቸው ሲሞክሩ፣ ብዙ ነገር ሊያደርጓቸው ሲሞክሩ እህቶቻችን ግንባር ቀደም ሆነው ይህንን ቻሌንጅ አክሽፈውታል። ይሄ የተበላበት ነው። ከዚህ በኋላ ስማ ሰየው ስጋ እየበላ ነው። አንተ ግን በምን ተሽለህ ነው የሀገር ሴት አስገብተህ የምታሰድበኝ? ይሄ ለአንተ ለህልና እህቶች ናቸው፣ አማራ ናቸው ሁላቸው። እና እህቶች ቢሆኑ አንድ ሰው የሰው ክብር ከአንተ ቤት የምመጣ እኔም እንዳንተ ቤት አለ ያዳምጠኝ። እኔ ከአንተ አክብሬህ ነው እንጂ ማንም እንዲሰድበኝ አልፈልግም። ማንም ዳቦ ገዝቶ አላሳደገኝም። አሁን አንተ ፖለቲከኛ አንተ አሁን ፖለቲከኛ ነህ አይደለ? ፖለቲከኛ ስለሆንክ ሱዳን ነው ያለ። እኔ ለምን ባንግላዴሽ አልሆንም? ሱዳን ልኑር፣ ኢትዮጵያም ልኑር። ሰፈሩን ከፈለግ አንተ አሁን ማለት ነው ፖለቲካ ሰርታል ላይ ማለት ነው።
አየህ ለዚህ አሁን አንተ በጣም አራዳ ሆና አራዳ ለዚህ አራዳ ነው እውቀትም አይደለም። ታዲያ ከአንተ ጋር እንዴት ነው ተስማምቼ ነው? እየጾምክ ነው? ስራ አይመለከትም። ይመለከተኛል። እሱም ኖ አየህ ለዚያ ነው ከባድ ናችሁ ምላችሁ አዳምጠኝ። ከባድ ናችሁ ምላችሁም ለዚያ ነው። ወተትን እየጠጣ ስለምን የበለጠው የሰው ስጋ ምን አይመለከትም። እንደውም ዋጋ ያስከፍላል። ዋጋ ያስከፍላል። የምር ዋጋ ያስከፍላል። በጣም ዋጋ ያስከፍላል። ለማገብ አረሱ ላይ የሚያባክን ጊዜ አትሳደብ። ላይ ለሆነ ሚስጥር እንኳን ብንቀያየር አየህ ለዚያ ነው የሆነ ከማንም የማንንም የአማራ ፋኖ ደጋፊ ነው ያልደገ ሚስጥር አልነግራቸውም። ለምን መሰለህ መሬት ላይ ያለውንም ነገር ስለማውቅ ምን አስፈራኛ ቤታችን ነው ኖ አይደለም። አንተ ማለት ነው አንተ ወይ ምን አንተ ከተቀቀ ስለወራ እንደ ወንድ ይኸውላችሁ እናንተ ሴት ልጅ አልተናገርኩም። እኔ ባለቤቱን ነው የተናገርኩት። ወይ ወንድሜ አልተናገርኳችሁም። ሰውየው ነው አንተ ግን ማለት ነው እንኳንም እግዚአብሔር ይመስገን እንኳንም ዞሮ መተዋወቁ ጥሩ ነው። እሺ እንደዚህ አልጠበቅኩም። ፈርታይ ነው ሱዳን ነው ብል እየተደማመጣችሁ አውሩ እንጂ ኖ አልጠበቅኩም። ድንግልን ብዬ አልጠበቅኩም። ሱዳንም ብሆን ኢትዮጵያም ልሁን የትም ልሁን አንተ የሆነ ነገር ነግሬ በሆነ እዚህ በፊት ሽጠኛል። እኔ ፈርቻ አላውቅም። ስማ ለምንድን ነው የምፈራው? እኔ ሰይድ አንዴ ላውራ ሳይሆን ፋኖ በተናገረው ሳይሆን